ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። አሁን ሀብቴ እየተስፋፋ አውሊያውም እየደረጀ ነው። ሀብቴንና አውሊያውን ያሉ ሰዎች ሲሰባሰቡ ፊት አልነሳም። ቤቴ ድረስ በገዛ እጃቸው ከሚመጡት ሰዎች በተጨማሪ በየመንገዱና በየቤተ ክርስቲያኑ ሲያለቅሱ አግኝቼ የማስጠጋቸው ብዙ ናቸው። አንድ ጊዜ እማዬ ወይንም ሴት አያቴ አይኗ ከደከመ በኋላ ልትጠይቀኝ ቤቴ ትመጣለች። ማለዳ ነው። ሁሌ ጠዋት ጠዋት እኔ ወዳለሁበት ክፍል መምጣት የምትችለው ብዙ ሰዎች የሚተኙበትን ክፍል አልፋ ነው። የተኛን ሰው እንዳትረግጥ እየተዛቀኩ ወደ እኔ ስትመጣ አያታለሁ። አንዱ ሰው አጠገብ ስትደርስ አንዴ ቁሚ እማዬ አልኳት። ምን ነው አለች እግሯ እያመነታባት። እሱ ጋር የተኛ ሰው አለ፣ ወደ ቀኝሽ። ወደ ቀኝ ጠጋ ብላ ጥቂት እንደተራመደች አሁን ደግሞ ወደ ግራ እላታለሁ። እዚህም? አዎ። ሰው አለ የሚለው ማሳሰቢያ ሲደጋገምባት ሰዎቹ የተሰባሰቡ ባዳዎች እንደሆኑ ገብቷታል። ብዛታቸው አስገርሟት ከየት ሰበሰብሻቸው ስትል ጠየቀችኝ። ነገርኳት። በአጋጣሚ እዚህ ክፍል የተኙ ልጆች በሙሉ ከጎጃም መጥተው በስራ ፍለጋና በልመና መካከል ሲዋልሉ ከየቦታው አግኝቼ ያስጠጓቸው ናቸው። 8 ያህል ይሆናሉ። እኔም ጋር ሆነ ሌላ ቦታ ስራ የጀመሩ አሉ። እማዬ ይህንን ስትሰማ አይኖቿን በነጠላዋ ጫፍ አበሰችና በጥርጣሬ እንዲህ አለችኝ። አንድ ቀን አርደውሽ ይሄዳሉ። አንቺስ በመጣሹ ነው እንዳሰኛቸው። ብቻ ይቺ ልጅሽን እንዳያርዱብሽ። የአያቴ ስጋት ይገባኛል፣ ግን እኔ እንደዚያ ማሰብ ያዳግተኛል። ለምሳሌ አንድ ሰው ተቸግሯል እንበል። በፊት ያደረገብኝን ሆነ ወደፊት ሊያደርስብኝ የሚችለውን እያሰላሰልን ከቀጠልን የደግነት ሥራ ለመስራት አዳጋች ይሆንብናል። እዚህ አሁን ያለንበት ሰዓት ላይ አንድ ክቡር ፍጡር ተቸግሮ ክቡር ነፍሱ ሊጠፋ ነው። ይህን በእንባ የታጀበ መማፀኛ አልፎ መጓዝ ወይንስ የሰራዋቸውን የደግነት ተግባራት ዘርዝሬ ለመመጻደቅ እንዳልሆነ ይታወቅልኝ። ከብዙ መወገርና መቸንከር በኋላ እዩኝ እንዴት ከሙታን እንደተነሳው ለማለትም አይደለም። ግን ሰው ሁሉ እኔ ጋር ያለው በመርዳት የመደሰት አዝማሚያ ቢጋባበት እመርጣለሁ። ብዙ ጊዜ ከራሴ ጋር እነጋገራለሁ። ምንድን ነው የምትፈልጊው? በጥረት በትጋት የማይበላ ሀብት ማከማቸት? ይሄ ደስታ አይሰጠኝም። እሺ፣ ወደ ኋላ እያሰብሽ የበደሉሽን መበቀል? ይህም ከተፈጥሮዬ ጋር አይዋሃድልኝም። ያለፈው በደል አልፏል። መጪውንም የክፋት ሥራ አሁን በማደርገው የደግነት ሥራ አከላከለዋለሁ። ወይም እንዳያትሽ ወደፊት ሊሆን የሚችለውን እየገመቱ በመፍራት ችግረኞችን ካጥር ውጭ ማባረር? አይሆንም። ችግርን፣ አይዞሽ ባይ ማጣትን፣ ብቸኝነትን፣ ፍቅርን ተነፍጌ በማደጌ በእኔ ዕጣ ፈንታ ውስጥ ለማለፍ የሚገደዱትን ሰዎች እንደ ፍጥር ጥራችሁ ማለት አልችልም። አቅሜ ቢፈቅድ የችግረኞች ሁሉ መጠለያ በሆን ቅር አይለኝም። በልተው ጠጥተው ክፉ ቀንን እንዲያሳልፉ ብቻ ሳይሆን ለወደፊቱ ሕይወታቸው መስመር የሚይዝበትን ሁኔታ የማመቻቸት ኃላፊነት እንዳለብኝ አድርጌ ያስባለሁ። በእንዲህ ያለ ሁኔታ እስከ መቼ ገፋዋለሁ የሚል ጥያቄ ጭንቅላቴ ውስጥ ገብቶ ማያውቅ። የቸገረው የባሰበት ይምጣ። ከየት፣ እንዴት፣ ለምን የሚሉ ጥያቄዎች የኔ አይደሉም። ስለዚህ ምንም አይነት ጥርጣሬና ጥንቃቄ ውስጥ ከመግባቴ በፊት ያለምንም ስጋት እንባ አባሽ እጄን እዘረጋላቸዋለሁ። በዚያ ላይ እነዚህ ደግ የማደርግላቸው ሰዎች አንድም ቀን እኔ ላይ ክፋት ያስባሉ ብዬ ሰግቼ አላውቅም። የማተኩረው ችግር ውስጥ ሆኖ ያየሁትን ሰው ከችግር ማውጣቴ ላይ ብቻ ነው። እንደ እኔ መከራን የተጋተ ሰው ደግሞ ከዚህ በላይ የሚያስደስተው ነገር ያለ አይመስለኝም። አንድ ጊዜ ወይዘሮ ሸዋዬ የተባሉ ሴት እንዲህ ብለው ጠየቁ። ይሄ ሁሉ ሰው ምንድን ነው? ግማሹ ተቀጣሪ፣ ግማሹ ወዶ ገብ ነው ብለው መለሱላቸው። ይሄ ሁሉ እዚህ በልቶ ጠጥቶ የሚያድር ነው ሲሉ አከሉ። አዎ፣ እንደውም ውጭ ሆነው እንደ ሰራተኛ በየወሩ ደሞዝ የሚቆረጥላቸው በርካታ ሰዎች አሉ አሏቸው። እኔ አሉ ወይዘሮ ሸዋዬ፣ እኔ ከወሎ ተነስቼ እዚህ እስክደርስ ብዙ አውሊያ አይቻለሁ። ይህን የመሰለ የድሃ አባት አላጋጠመኝም አሉ ብለው ነገሩኝ። ከዚያ በኋላ ብዙ ሰዎች አውሊያውን የድሃ አባት እያሉ መጥራት ጀመሩ። በዚህ መልኩ ቤቴ የማመጣቸውና የማስጠጋቸው ሰዎች አይነታቸውም ቁጥራቸውም ብዙ ነው። እንግዶቹ አድረው ለሥራ ይወጣሉ። ሌሎቹ ቀለብ ከኔ ናቸው። በዚህም 100 ኪሎ ጤፍ ለ20 ቀን ነው። አንዳንዴ እኔስ በገንዘብ እወጣዋለሁ እና ሁልዬ ስራውን እንዴት ቻሉት እያልኩ
ራሴን ጠይቃለሁ። እነሱን ለመቀለም መስራቱና ለማስተዳደር መዳኘቱን ልበሰፊ መሆንን ይጠይቃል። ቤቴን፣ ንግዴን፣ ንብረቴንና ገንዘቤን ሁሉ እንደ ራሱ አድርጋ ተቆጣጥራ እንደምታስተዳድርልኝ እንደ ደጓ ሁሉዬ። አሁን የሁሉዬን ያህል የማምነውና የምተማመንበት ሰው የለም። በአስራትም በስለትም ስለሚመጣው ነገር የማውቀው ከሷ ስሰማ ብቻ ነው። የቤቷ አስተዳዳሪ እሷው ናት። ሁሉዬ እኔ ቤት ለመኖር ስትወስን 7 ቤተሰብ ሆና ነበር የመጣችው። ከኔ ቤት ጎን ትኖር የነበረችው እህቷም ከባሏና ከልጇ ጋር ስትቀላቀለን 10 ቤተሰብ ሆኑ ማለት ነው። ሰራተኞቼም የእንግዶቼ አንድ አካል ናቸው። ግንኙነታችን የአሰሪና ሰራተኛ አይነት አይደለም። ዝምድናችን እንደ ቤተሰብ የጠበቀ ነው። አብዛኞቹ አብረውኝ ነው የሚኖሩት። በተገኘው አጋጣሚ ሁሉ የህይወት ተሞክሮዬን አካፍላቸዋለሁ። ስራ ወዳድ እንዲሆኑ፣ በሁኔታዎች ተስፋ ሳይቆርጡ ለተሻለ ህይወት እንዲተጉ፣ በታማኝነትና በቅንነት በርትተው እስከሰሩ ድረስ የትኛውንም ችግር ማሸነፍ እንደሚችሉ ምክር ለግሳቸዋለሁ። ለሌሎቹ አርአያ እንዲሆኑ በማለትም በስራ ለበረቱ ሁሉ በየጊዜው ሸልማለሁ። በህይወቴ የማልወደው ሰነፍ ሰራተኛን ነው። እንደዚያም ሆኖ ሰነፉን ለማባረር ሆዴ እሺ አይለኝም። እናት ልጇን አንድ ቀን ሰው እንደሚሆን በተስፋ ለዘላለሙ እንደምትጠብቀው ሁሉ እኔም ባለመሰልቸት በምክርም በተግሳጽም እንዲጎብዙልኝ እጥራለሁ። በተደጋጋሚ ጥፋት እየፈጸሙ ከፍተኛ ኪሳራ የሚያደርሱብኝ ቢሆኑ በተቻለኝ ሁሉ ታገሳቸው እንደሆን እንጂ አልጨክንባቸውም። የሚገርመው አብዛኞቹ የተጠለሉትም ሆነ ሰራተኞቼ ጥለውኝ የሚሄዱት እኔ አባረሪያቸው ሳይሆን እርስ በርስ ባለመስማማታቸው ነው። እንዲያውም አንድ ሰው ተነስቶ ሸኘኝ ሲለኝ እጅግ አድርጌ እናደዳለሁ። ምን እንደሚያናድደኝ በውል አላውቅም። ብቻ ከመናደዴ ብዛት ምክንያታቸውን እንኳን ለመጠየቅ አልችልም። ሲሄዱም ቆሜ ማየት አልችልም። ቶሎ ወደ ውስጥ ገብቼ ይደበቃለሁ። እንግዲህ ቤቴ የእንዲህ አይነት እንግዶች ቤት ነው። ከሕፃን እስከ ጧሪ አልባ ሽማግሌዎች የተጠለሉበት ቤት። እንዲህ ያሉ እንግዶች ቤተኞች የሚሆኑበት፣ ከዘመድ ይልቅ ባዳ የሚበዛበት ቤት። ተቸግሮም ሆነ አውሊያውን ፈልጎ ቤት የገባ ሰው በቋሚነት መኖር ከፈለገ ከልካይ የለበትም። እነ ሁሉዬ ባይኖሩ ደግሞ መጨፈሪያ ቢያደርገው እንኳን የሚከለክለው ላይኖር ይችል ነበር። አንድ ጊዜ እንዲሆነ ዓመቱን በዘነጋሁት ወቅት የህዝብ ቆጠራ እየተካሄደ ነው። እኔ ቤት ከ30 በላይ ሰዎች ተመዘገቡ። ብሔር ሲጠየቁ አማራ፣ ጉራጌ፣ ኦሮሞ፣ ትግሬ፣ ወላይታ ሲሉ መዝጋቢዎቹ ተደንቀው የብሔር ብሔረሰብ ቤት ነው እንዴ ብለው ጠይቀዋል። የሚገርመው ሰው እንደ ብዛቱ ሁሉ አመሉ የተለያየ ስለመሆኑ ስምምነት አይኖርም። አንዳንዱ የሚበላው የሚጠጣው ከብዶት በስራ ለማገዝ ደፋ ቀና ሲል፣ ሌላኛው ግዴለሽ ሆኖ ጭራሽ ለመስረቅ ያደፍጣል። ለምሳሌ ምልዕትን ውሰዷት። ያገኘኋት መድኃኔዓለም ቤተክርስቲያን ቅጥር ግቢ ውስጥ ስታለቅስ ነው። ያጎቴ ሚስት ደብድባ አባረረችኝ አለችኝ። ይሁን ግድ የለም እንዳለልሽ ትሆኛለሽ ብዬ ነው ያመጣኋት። በዚህ ዓለም ክፋት ያልተበከለ ንጹሕ አፋራም አይን አላት። ጆሮዋ ግን ቆሳስሎ ሽታ አምጥቷል። ስለዚህ በጆሮዋ ህመም ነገ ምን እንደሚሆኑ በቅጡ የማያውቁ ይሸሿታል። አሳከምኳት። ሲሻላት ሩታን ትምህርት ቤት እያመላለሰች ማታ ማታ እንድትማር አደረግኩ። በአጭር ጊዜ መበርገጓን ትታ መረጋጋት አሳየች። ደስ አለኝ። በዚህ መካከል ነው ስለ እሷ ቤተሰቦቼ ስሞታ ያበዙብኝ። ይህችን ልጅ አንድ በያት፣ የቤቱን ዕቃ አውጥታ ልትጨርስ ነው። እኛ ስንነግራት ከእሷ ብሶ ትቆጣለች አሉኝ። ይኸው ነው። አዲስ ሰው ሲያዩ ይረባረባሉ። ሰብቅ እኔ ላይ እየተተከለ ያደረሰብኝን ስቃይ ስለማስብ ማንኛውንም ስሞታ ለመቀበል እቸገራለሁ። ግን ቅር እንዳይላቸው እሺ እላለሁ። ለምን እንደሆነ እንጃ እርስ በርስ በክፋት ይጠባበቃሉ። አንዱ ጎልቶ የኔን እይታ ካገኘ ሁሉም በጋራ ይጠሉታል። ለማስመሰል ምልዕትን ጠይቃታለሁ። መድኃኔዓለምን አንዲት ነገር አልነካውም፣ ሁሉም ባድ አድርገውኝ ስለሚጠሉኝ ነው ብላ ታለቅሳለች። ተይው ብዬ አባብላታለሁ። አንድ ቀን መጸዳጃ ቤት ገብቼ ስወጣ ከምልዕት ጋር በር ላይ ተገጣጠምን። በፌስታል የተከተተ ነገር ይዛለች። እኔን ስታየኝ ክፉኛ ተርበተበተች። በዚህ ነው አንዳች ነገር የተጠራጠርኳት። ምልዕት ስል ጠራዋትና የያዘችውን ፌስታል ተቀብዬ ውስጡ ያለውን አየሁ። ከሰል፣ ሸንኮራና በወረቀት የተጠቀለለ ዱቄት መሰል ነገር አለበት። ወዲያው አቀረቀረች። ጉልበቷን ብርክ ያዘው። ቤተሰቦቼ የሚነግሩኝ ትዝ አለኝ። የት ልትሄጂ ነው
አልዋሸችኝም። ጎረቤት ያሉ ቤተሰቦቿ ጋር ነው የምትሄደው። ብልጭ አለብኝ። ይሄ እኮ ቤትሽ ማለት ነው፣ መኖሪያሽን እየበደልሽ። ምንም አላልኳት። የግቢውን በር ከፍቼ ካባረርኳት በኋላ ተመለስኩ። የሰው ልጅ ከስህተት በፊት ተጠንቅቆ የሚማር ፍጡር አለመሆኑን አውቃለሁ። ግን ሌሎቹንም ታበላሽብኛለች። ቢሆንም ልብሷን ስላልሰጠኋት ቢያንስ ለሱ ስትል እንደምትመለስ እጠረጥር ነበር። ከደፈረች ራሷ ይቅርታ ትጠይቀኛለች። ካልሆነም ራሴ ተቆጥቼ እንዳትሄድ አድባ እንድትቀመጥ አደርጋታለሁ። ግን ምልዕት 2 ቀን አልተመለሰችም። ሐሳብ ገባኝ። ቆርጣ ልብሷን ሳትይዝ በዛው ልትቀር ተብከነከንኩ። ልጄ ማለት ናት። የያዘችውን ተቀብዬ ብፈልግም መታ አድርጊያት ወደ ቤት በመለስኳት ነበር። ቆጨኝ። ግን ጥሩ ነገር ሆነ። የኔን ንብረት ሰርቃ ስትወስድላቸው የነበሩ ጎረቤቶቻችን ጋር ነበር ሄደችው። ባዶ እጇን ሄዳባቸው ከ1 ቀን በላይ ሊታገሷትና ሊያስተናግዷት አልወደዱም። በ2ኛው ቀን አባረሯት። እያለቀሰች በሬ ላይ ቆም አገኘኋት። ሳያት ያ ንጹሕ ዓይኗ ከክፋት ጋር የተነካካ መሰለኝ። ነው ወይንስ ስለ ሰዎችና ስለ ዓለም ግንዛቤ ወሰደች? ነይ ብዬ አስገባኋት። ጸባይዋን አረመች። አብረን ኖርን። ዳርኳት፣ ኳልኳት። ምንጊዜም የሰው ልጅ በሕይወቱ የግድ ሊያልፈው የተዘጋጀለት የስህተት ሰርጥ አለ። አንዳንዱ ከዚያ የስህተት ሸለቆ መውጣት አቅቶት በመንደፋደፍ ሕይወቱን ይገፋል። አንዳንዱ ደግሞ እንደ ምልዕት ስህተቱን ያለ ብዙ መንገላታት እንደ መንደር ቦይ ሻገር ይላታል። ከሕይወትና ከኑሬ ብዙ ተምሬያለሁ። ምንጊዜም ስኬት ከጥረት በስተጀርባ ነው ብዬ እንደማምንም ተናግሬያለሁ። ስኬት ያለው በሥራ ላይ ብቻ አይደለም። ሰዎችን እንደ ጠፍ መሬት ከባዶነት ወደ ፍሬያማነት መቀየርም ስኬት ነው። ለዚህ ስኬት ደግሞ ጥረት የግድ ነው። ለምሳሌ ድባቤን እናንሳ። ማየት የተሳናት ናት። በአንድ አጋጣሚ ቤት የመታ ሁኔታዋን በማየት ከኔ ጋር እንድትኖር ፈቀድኩላት። ትጥራለች። ከብዙ አይናማዎች ተሽላ ይቻታለሁ። ራሷን የእጅ ሙያ እያስተማረች ከዓመታት በኋላ ትንሽም ቢሆን ገቢ ማግኘት ጀመረች። ሰፌድና አርቦ እየሰፋች ለገበያ ታቀርባለች። እገዛታለሁ፣ አሻሽጥላታለሁ። ዕድሜዋ ከፍ እያለ ሲሄድ አሁን አግብታ ልጅ ካልወለደች ለዘላለም የሚመራት ልታጣ ነው እያልኩ እብሰከሰካለሁ። አንድ ቅርቤ ካለ ሰው ጋር አቀራረብኳቸው። በሂደት ስለተዋደዱ ለመጋባት ፈቃደኞች ሆነው ተገኙ። እኔም እንደ እናት ዓይኗን ከሆዱ አውጣላት መሪዋን ስጣት ብዬ ድል ባለ ሰርግ ሞሸርኳቸው። ከሕይወቴና ከኑሬ ብዙ ተምሬያለሁ። አንዳንዱ ሰው እንደ ለም መሬት ለፍሬ ተዘጋጅቶ የሚጠብቅ ነው። ትንሽ ካገዙት ፍሬው ቱግ ይላል። አንዳንዱ ደግሞ እንደ ጭንጫ መሬት ለፍሬ ያልታደለ ነው። ብዙ በጣም ብዙ ተፈጥሮ የሚሰጠው ፍሬ ግን ጥቂት፣ በጣም ጥቂት ነው። አንዳንዴ ልፋት ሁሉ ከንቱ ይሆናል። ምሳሌ የማቀርበው የገዛ እናቴን ነው። የሆነውን ነገር ሁሉ በመርሳት በተቻለ መጠን እሷን ለመርዳት እሞክራለሁ። የሚገርመው ግን ያለፈውን ድርጊቷን እኔ ተውኩት እንጂ እሷ አልዘነጋችውም። አንድም ቀን ፊቷ ተፈቶልኝ አያውቅም። ከኔ ውጪ ሁሉም ማለት ይቻላል ልጆቿ ራሳቸውን አልቻሉም። ዘወትር የምትሰከሰክበት ጉዳይ በመሆኑ አንድ ነገር ማድረግ እንዳለብኝ ቁርጥ ሐሳብ አደረግኩ። በ1989 ዓ.ም አንድ ሰው ተዋወቅኩ። ሰውየው ሰዎችን አረብ ሀገር ለሥራ የሚልክ ነበር። የተዋወቅኩት ይህንኑ ሰምቼ ነበር። እባክህ ወንድሜ ተባበረኝ፣ ልጆች ወደ ውጭ እንድትልክልኝ ይፈልጋለሁ። ፈጠን ፈጠን እያለ ምን ችግር አለው አለኝ። ስራ አይደል? ግን እኮ ልጆቹ ብዙ ናቸው፣ ያስቸግር ይሆን? ስንት? የልጆቹን ቁጥር ነገርኩት። 10 ነበሩ። በአባቴና በእናቴ በኩል ያሉ እህቶቼ፣ የወዳጆቼ ልጆች፣ የሁሉዬን 2 ልጆችና አንድ የወንድሟን ልጆች ነበር። ብዛታቸው ቢያስፈራውም በ2 ዙር መሄድ እንደሚችሉ ተነጋገርንና ብዙ ሳይቆይ 9ኙን ላካቸው። አንዷ የቀረችው የእናቴ ልጅ ነበረች። የቀረችበት ምክንያት አሳዝኑኛል። እናቴ ነበረች የከለከለቻት። ምን ነው ቴቴ አልኳት። አትሄድም አለች ማዲያታን ፊቷን ፊቴ ላይ ደንቅራ። እሷ እኮ ብትሄድ ሰርታ ራሷን ትችላለች፣ አንቺንም ልትረዳሽ ትችላለች እያልኩ በዝርዝር ለማስረዳት ስሞክር አቋረጠችኝ። በቃሽ፣ አትቀባጥሪብኝ። እንዴ ምን ነው? የሌሎቹ ልጆች ያንሶሽ፣ ይችንም አንድ ፍሬ ልጅ ለአረብ ልትሸጭብኝ አሰኘሽ? አታፍሪም? በመልካም የታሰበ በመጥፎ ሊተረጎም እንደሚችል የተማርኩበት ገጠመኝ ነበር። አዎን፣ ከሕይወትና ከኑሬ ብዙ ተምሬያለሁ።
ሌላው ቀርቶ በቡና ቤት ሥራ ውስጥ ላስተዋለ ብዙ ትምህርት አለ። በተለይ ስለ ሰው ባህሪ የማወቅ ፍላጎት ካለን የኔን ዕጣ ፈንታ እዚያው ፊቴ ቡና ቤት ውስጥ ሲተገበር አየዋለሁ። እኔ ሆቴል የሚመጡ ብዙ ለጋስ ወንዶች አሉ። ላስተናገዳቸው ጠቀም ያለ ጉርሻ ይሰጣሉ። ለዘፈነው ሁሉ ይሸልማሉ። እኔ ባንኮኒ ውስጥ ተቀምጬ ይጋብዙኛል። ቤቱን ያንበሸብሻሉ። በዚህ ለረዥም ጊዜ ይቀጥላሉ። ሲመጡ ሽርጉድ ይበዛል። የሚቀመጡበት ወንበር ሳይቀር ይወለወላል። 2 እና 3 አስተናጋጆች በአንድ ጊዜ ይታዘዟቸዋል። የታዘዙት ሁሉ ጠቀም ያለ ጉርሻ ያገኛሉ። እኔ ይህን ሁሉ እታዘባለሁ። ይሄ ሰው አንድ ቀን በሆነ ምክንያት ጉርሻውን ካልሰጠ አስተናጋጆቹ ጉርሻውን የውዴታ ሳይሆን የግዴታ አድርገውት ቁጭ ይላሉ። ልክ ከኪሳቸው ብር የተወሰደባቸውን ያህል ያልጎመጉማሉ። አንዳንዴም እኔ እንዳልሰማ ተጠንቅቀው ይሳደባሉ። የሰው ልጅ ይኸው ነው። የተደጋገመ ልግስና የውለታ አድራጊ ወዳ ይሆናል። አንዳንዴ በደግነት ያስጠገዋቸው ሲሄዱ ተሳድበው ዝተው የተጠጉ ሳይሆን ያስጠጉ ያህል ተበደልን ብለው ነው። አንዳንዶቹ ሊክሱ ይችላሉ። ይህ ሁሉ ግን በመሰረታዊ ባህሪያችን ላይ እንዳያጠላበት መጠንቀቅ ይገባል። ሂደቱ ረጅም ጠመዝማዛ ነውና ለኔ አድካሚ፣ ለእናንተ ማታካች እንዳይሆን ሰጋለሁ። በተቻለ መጠን እያሳጠርኩ ለመተረክ ልሞክር። አንዳንድ ጊዜ ተስፋ መቁረጥ ይጎበኘኝና ማደሪያ ሳይኖረው ግንድ ተሸክሞ የሚዞረውን አባዬን የሆንኩ ይመስለኛል። እነዚያ በእኔ ስር ያሉት ቤቴን ያስጠለልኳቸው ያለምንም ማስተማመኛ ነው። ምክንያቱም እኔ የተሟላ ጤና የለኝም። አዎ ያለምንም ስህተት ስለሰራው ብቻ አውሊያው ድንገት ይጥለኛል። በዚያ ላይ የኔ አውሊያ እኔ ላይ ወርዶ የሚፈርደው ቆሞ በመሆኑ ፍርዱ ሌሊቱ ሙሉ ከሆነ ሙሉውን ሌሊት አቆሞ ስለሚያሳድረኝ ጠዋት በከፍተኛ ደረጃ ወገቤን እታመምና ምንም አይነት ስራ መስራት ይሳነኛል። ሻል ብሎኛል ብዬ ስራዎቼን ላንቀሳቀስ ስፈልግ ደግሞ አውሊያው እንዳትወጪ ከልክሏል ይሉኛል። በዚህም በሙሉ አቅሜ መንቀሳቀስ አልቻልኩም። አድርጊና አታድርጊ የምባለውም ነገር ብዙ ነው። ታዲያ ከቤት አትውጪ የተባልኩ ቀን እልህ ይዞኝ በድፍረት ምን አባቱ ያመጣል ብዬ ወጣሁ እንደሆነ ቤቴ በሰላም አልመለስም። እንዲያውም የዛን ዕለት ወደ ቤቴ አልመለስም። ምክንያቱም የተቃወምኩለት ከአውሊያው ፍላጎት ውጭ የሆነ ነገር ባደረግኩ ቁጥር ራሴን ስቼ አጉል ቦታ ላይ ወድቅና ስነቃ ራሴን የማገኘው የሆስፒታል አልጋ ላይ ነው። በተለይ የጀርባዬ ህመም በወደኩ ቁጥር እየባሰ ከቆየ የማህፀኔ ችግር ጋር እየተያያዘ የስቃይና የሆስፒታል ደንበኛ አድርጎኛል። ሳይደግ ሳይጣላ ሆኖ ሁሉዬን ጥሎልኝ ሁሉን እንደኔ ሆና ባትሸክፈው በአንድ ጀንበር ሙልጬን እቀር ነበር። አንድ ቀን እነ ሁሉዬ አጥብቀው ከቤት እንዳልወጣ ይለምኑኛል። አውሊያው አልፈቀደም ነው የሚሉት። እባክሽ አንቺ ልጅ ዛሬ ሚካኤል መሆኑን ዘንግተሽ ነው አሻፈረኝ የምትይው? ሚካኤል ቢሆንስ በሚካኤል አትውጡ ተብሏል? ተቆጣው። ለአንቺ ብዬ እኮ ነው። ሁሉዬ ተርበተበተች። የእሱን ነገር ታውቂዋለሽ። በሚካኤል ቀን ከቤት እንዳትወጣ ብሏል። እባክሽ እሺ በይኝና ዛሬም በሰላም እደሪ። ሁሉዬ ተለማመጠችኝ። አልሰማኋትም። ጥያት ወደ መገናኛ ቡና ቤት ሄድኩ። የቡና ቤቱ እንቅስቃሴ እንደ ሁልጊዜው ሞቅ ያለ ነው። እንደ ልማዴ ወጥ ቤቶቹንም አስተናጋጆችንም ብርጭቆ አጣቢዎቹንም ካሸሪዋንም ሳግዝ ቆየሁ። መሸት ሲል ባሩ ውስጥ አጠገቤ የሆነ ሰው ቆሞ ይጠጣል። ከወደ ውጭ የተቆጡ 2 ሰዎች በእጆቻቸው የቢራ ጠርሙስ እንደ ዱላ ጨብጠው ገቡ። ወደ እኔ አቅጣጫ እየቀረቡ ሲመጡ ሊተናኮሉኝ ያሰቡ ይሆናሉ ብዬ አይናቸው ላይ አፍጥጬ በንቃት ጠበቅኳቸው። አሁን እንዲህ ያለውን ግርግር ለምጄዋለሁ። ቢበዛ ሰድበውኝና ዝተውብኝ ቢሄዱ ነውና ምንም አያመጡም እያልኩ ችላ ስላቸው ቆይቻለሁ። እነዚህ ሰዎች ግን ከሁኔታቸው በቀላሉ የሚመለሱ አይመስሉም። ተንደርድረው አጠገቤ ደረሱ። አንደኛው አልፎኝ ሄደ። ወደ እሱ ስዞር እኔ አጠገብ ቆሞ እየጠጣ ያለውን ሰው በጠርሙስ አናቱን በረቀሰው። ሌሎቹም ተረባረቡበት። በመጨረሻም የታየኝ የሰውየው ደም ብቻ ነው። ከዚያ ወዲያ ምን እንደተፈጠረ አላውቅም። በመጀመሪያ የተወሰድኩበት ሆስፒታል ምርመራ ተደረገልኝ። ስወድቅ ጀርባዬን ወንበር መቶኝ ስለነበር የጀርባዬ ህመም ተቀስቅሶብኛል። ሆስፒታሉ ወደ ጥቁር አንበሳ ላከኝ። ጥቁር አንበሳዎች ደግሞ ከአቅማችን በላይ ነው፣ እዚህ ሀገር እሷን አክሞ ማዳን አይቻልም፣ አቅሙ ካላት ውጭ ሄዳ ትታከም የሚል መልስ ሰጡ። ዋነኛ ምክንያታቸው አወዳደቄ የጀርባዬን ህመም ብቻ ሳይሆን ሩታን የወለድኩ ጊዜ ጀመረኝ የማህፀን ችግሬንም መባባሱ ነው።
የማህፀን ችግሬ ተወግዶ ተጨማሪ ልጅ አግኝቼ እየተመኘው የተለያዩ የሕክምና ሙከራዎችን ሳደርግ ቆይቻለሁ። ለመጀመሪያ ጊዜ የማህፀን ቀዶ ሕክምና ያደረግኩት ብራስ ሆስፒታል ነው። የማህፀንሽ አንዱ ቱቦ በመዘጋቱ ኦፕራሲዮን መደረግ አለብሽ ተብዬ ለኦፕራሲዮን ሲያዘጋጁኝ በጣም ፈርቻለሁ። ከናህያው ሞተልሽ ያለው ተረት በእኔ እንዳይደገም ሰግቻለሁ። ልጅ ስል ራሴንም እንዳላጣ። ሩትዬ፣ ያሰብኳቸው ልጆች፣ ዘመድ አዝማዱ፣ የባዳ ተጠላዩ ሁሉም በዓይኔ ላይ ተንገዋለሉ። በተኛውበት ብቀርስ አያቶቼ ሁሉ ህልሜ። ጸሎቴ ሰምሮ ቀዶ ጥገናው በሰላም ተጠናቀቀ። መተኛት ስለነበረብኝ እዚያው ሰነበትኩ። ትክክለኛ 10ኛ ቀኔ ላይ ነው። እናቴና አንዷ እህቴ አበባ ይዘው ሊጠይቁኝ መጥተው ነበር አሉ። ሳይጠይቁኝ መመለሳቸውን በር ላይ ያዩአቸው እንግዶቼ ነገሩኝ። ምን ነካቸው ስል እናትሽ ዘበኛውን አስገባኝ ሲሉት ምኗ ነዎት አላቸው። እናቷ ነኝ ሲሉት እርሶማ እናቷ አይደሉም፣ እናቷ ሌላ ሴትዮ ናቸው፣ እዚህ ሲያስታመሟት አይቻለሁ አላቸው። በዚህ ጊዜ ሁለቱም ተበሳጭተው ተመልሰው ሄዱ ሲሉ ነገሩኝ። ተገረምኩ። የኔና የእናቴ ነገር ለማያውቀን ለሆስፒታሉ ዘበኛ እንኳን የማይዋጥለት ሆነ። መንፈስም የመራው መሰለኝ። ሲያስታመሙኝ የከረሙት የባለቤቴ እናት ናቸው። ከቴቴ ይልቅ እሳቸው የእናት ተግባር አከናውነዋልና ማዕረጉ ይገባቸዋል። ይህንንም እናቴ ማወቋ ተገቢነት አለው ስላሰብኩ ሆስፒታል መተኛቴን ከሰማች ከ200 ሰዓታት በኋላ የምትመጣ ሴት እንዴት የእናትነት ማዕረግ ይቸራታል? ለማንኛውም አሁን የጀርባዬ ህመም ተባብሶ ውጪ ሄጄ እንድታከም ተነግሮኛል። የማህፀን ችግሬም አስከፊ ደረጃ ላይ ደርሷል። በተለይ የጀርባዬ ህመም ጊዜ የሚሰጥ አይደለም። ለማንኛውም አሁን የጀርባዬ ህመም ተባብሶ ውጪ ሄጄ እንድታከም ተነግሮኛል። የማህፀን ችግሬም አስከፊ ደረጃ ላይ ደርሷል። በተለይ የጀርባዬ ህመም ጊዜ የሚሰጥ አይደለም። እኔም ነገ በሚቀጥለው ዓመት እያልኩ ቀን ልሰጠው አልፈለግኩም። ቢበዛ በአንድ ወር ጊዜ ውስጥ ሄጄ መታከም ይኖርብኛል። ከብዙ ነገሮች አንጻር ተመልክቼም ኬንያ ለመሄድ ወስኛለሁ። ነገር ግን ወደ ኬንያ የሄድኩት ሳምንት ባልሞላ ጊዜ ውስጥ ጥድፍድፍ ብዬ ነው። እንዲህ ተዋክቤ ከቀጠሮዬ በፊት እዛ እንድገኝ ምክንያት የሆነኝ ከምዕራፍ የተላከ ፖስታ ይዛልኝ ከኬንያ የመጣች ጓደኛዋ የነገረችኝ አስደንጋጭ ወሬ ረብሾኝ ነው። እባክሽ ቶሎ ድረሽላት፣ የልጁ አባት ምንም ነገር አይረዳትም፣ በጣም ተቸግራ ወርቋን ሁሉ ሸጣ ጨርሳለች። ምንድን ነው የምሰማው? የልጁ አባት የሚልክላት ገንዘብ ላይበቃት ይችላል እያልኩ ከስንት አንዴ ጥቂት ገንዘብ በላኩላት ቁጥር የልጅ አባት ይረዳኛል እኮ ለምን ትቸገሪያለሽ? ያለውት በጥሩ ሁኔታ ላይ ነው አታስቢ የምትለኝ። አልፎ አልፎ ስልክ እየመታው ካልሆነልሽ ነይ ስላት የአሜሪካ ጉዞዋ ተስፋ ስላለው ወደ አዲስ አበባ መመለስን እንደማትመርጥ ትነግረኝ ነበር። ለካ በተስፋ ስትሞላኝ የነበረው ውሸቷን ነበር። በጣም አዘንኩ። እናም ለውጭ ሕክምና ማከናወን ያለብኝን በሙሉ በ5 ቀን ውስጥ ፈጽሜ በ6ኛው ቀን ልክ ከጠዋቱ 5 ሰዓት ላይ ኬንያ ደረስኩ። ምዕራፍ ኬንያ ኤርፖርት እየጠበቀችኝ ነበር። እጇን እያውለበለበች ባትጠራኝ ኖሮ አላውቃትም ነበር። ስንለያይ የነበራት ቁመና እንደ ጠል ረግፎ አጥንቷ ብቻ ቀርቷል። አጥንቷም ሳይሟማ አይቀርም። ደረቷ ላይ ግፍጥጥ ብሎ የሚታየው ጡቷ እንኳን ቦታው ላይ የለም። የት ገባ? በእርግጥ ስጋ ባዳ ነው። እዚህ የተገኘሁት ቀድሞውንም ችግር እንደገጠማት ሰምቼ ቢሆንም የዚህን ያህል ትጎሳቆላለች የሚል ግምት አልነበረኝም። ሳንነጋገር ወደ ቤቷ ይዛኝ ሄደች። መኖሪያ ቤቷም ለከብት ጋጣ የቀረበ ነው። ወና የህይወት ሽታ የሌለበት ምግብ ከበሰለበት እንደቆየ ገመትኩ። መለስ ብዬ ባርዬን ተመለከትኩት። ደህና ነው። ራሷን እየበደለች ልጇን ስትንከባከብ ነበር ማለት ነው። እናትነት ግን ምንድነው እናትነት? ምዕራፍ ስጋዋን እየበደለች ነፍሷን በልጇ በልጽጋለች። ግን የልጅሽ አባት ምንድነው ችግሩ? እንባን ባያለኝ ጠየቅኳት። ስላልተመቸው እንጂ ወዶ መሰለሽ? አትደብቂኝ። ለሷ በመቆርቆር ጮህኩባት። አልደብቅሽም። አይኔን ለማየት አልደፈረችም። አይኖቿ ጉድጓዳቸው ውስጥ እንደተቀበሩ ይንጓለላሉ። ደግሞም ከቅርብ ጊዜ ወዲህ ቸግሮት ነው እንጂ ያቋረጠብኝ ገንዘብ እየላከ ይረዳኝ ነበር። እውነት ያለው አፍ ላይ እንዳልሆነ አውቃለሁ። ሐቅ ያለው አይን ውስጥ ነው። አሁንም አትደብቂኝ፣ እህትሽ ነኝ አልኳት። ምን አስደበቀኝ እስት አለችኝ። ስለምን አይኗ ይሸሸኛል?
በዚህ መካከል ልጇ ባርዬ የንግግራችን መካከል ተሰነቀረ። አንድም ቀን ልኮላት አያውቅም። ትክ ብዬ አየሁት። ይህን ለማገናዘብ ዕድሜ የፈቀደለት አይመስለኝም ነበር። ውሸቷን ነው አላከለና አይኖቹ ውስጥ እንባ ያየው መሰለኝ። እንግዲህ እንዲህ ከሆነ ምዕራፍ ለልጇ ስትል የከፈለችው መስዋዕትነት ሁሉ በልጇ ዘንድ ተመዝግቦ ይገኛል ማለት ነው። እንባዬ ዱብ ዱብ ማለት ጀመረ። ተንሰቀሰቅኩ። በሕቅታ ሆዴ ከፍ ዝቅ ሲል ማኅፀኔ ላይ ከፍተኛ ህመም ተሰማኝ። ቢሆንም ለቅሶዬን ለመግታት ተስኖኝ ብዙ ቆየሁ። ይቻለም በሁሉም ዘንድ የእናትና የልጅ መተሳሰብ መፋቀር ቢኖራት ምን ነበረበት? ምዕራፍ የሚበጃትን ከመወሰኔ በፊት በሆድ ያጫፍ ያለው የልጁ አባት የሚያስበውን ለማረጋገጥ ወስኜ ስልኩን ተቀበልኳት። የመልእክት ማሽን የተገጠመለት ስልኩ ብቻ ነበር የተቀበለኝ። እንዲደውል መልእክት ተውኩለት። አጋጣሚ ሆኖ ቀጣዩ ቀን የባርዬ ልደት ነበር። እነሱን ለማስደሰት እድሉ ገጠመኝ። በደማቅ ሁኔታ አከበርንለት። እናቱ ከልቧ ስትስቅ አለች። መልኳም ጠገግ ያለ መሰለኝ። ተስፋ እንጂ እህል አልጎዳትም ማለት ነው። የባርዬ አባት አሁንም አልደወለም። ምዕራፍ በወዲያ ጫፍ ያላትን ተስፋ ቁርጥ አድርጋ እንድትተወው ፈልግ ነበርና ምን ይሻላል አልኳት። እንደውልለት መልእክቱ አልደረሰ ይሆናል። ደወልንለት። ስልኩ አልተነሳም። ደግመን በመጨረሻ አንዲት ሴት አንስታ የሉም አለች። አሁንም ምዕራፍ ተስፋ አልቆረጠችም። እንደውልለት ትላለች። ሴቶቹ ስልኩ ሲደጋገም መቀለድ ያዙ። እየተቀባበሉ ያሾፉብናል። ቢቸግረኝ ወደ ባሏ ጓደኛ ጋር ደወልኩ። ሲያቅማማ ቆይቶ አይ እሱ እኮ ሌላ ሴት ሳያገባ አልቀረም አለኝ። አበድኩ፣ ተቃጠልኩ። ያለ አባት እንዲያድግ ለተፈረደበት ባርዬ ማስብ ያዘንኩ። እኔ ባልኖር ኖሮ እዚሁ በረሃብ እንዲያልቁ ፈርዶባቸው ነበር ማለት ነው። አሁንም ምዕራፍ ተስፋ አልቆረጠችም። ለልጁ አባት ያላት ፍቅር የእናትነቷን ያህል የጠነከረ እንደሆነ ገባኝ። እህቱን የምታውቅ ልጅ ጋር ደውዬ አጣራሁ። አንዲት አብሮ አደጉን ከአገር ቤት ተቀብሎ ከእሷ ጋር እንደሚኖር አባቱም ሊጠይቆት አሜሪካ ሄደው ከእርሱ ጋር እንደሆኑ ነገረችኝ። አሁንስ አልኳት ምዕራፍን። አንዴ ላግኘው፣ ቁርጤን ከራሷ አንደበት መስማት ፈልጋለሁ አለችኝ። በሽታ ነው ፍቅር። ውስጧም እንደ ሰውነቷ በኃይል መጎዳቱን አወቅኩ። እንደገና ደወልኩ። ሃሎ፣ እባክሽ አቶ ፈለቀን ፈልጌ ነበር። ገላቸውን እየታጠቡ ነው። ከ2 ሰዓት በኋላ መልሼ ደወልኩ። አሁንም መልሱ ገላቸውን እየታጠቡ ነው የሚል ሆነ። ቱጋልኩ። እየታጠቡ ነው ወይንስ ውሃ ውስጥ እየኖሩ? እንደዛ ነው። ወዲያው ለምዕራፍ ስል መታገስ እንዳለብኝ ገባኝ። የኔ እናት እባክሽ ተበሳጭቼ ነው፣ ስላስቀየምኩሽ ይቅርታ። አለሳልሼ እንዲደውሉልኝ ነገርኳት። 2-3 ቀን አለፈ። በቃ ነገሩ ተደመደመ ብዬ አሰብኩ። ግን ምዕራፍ ዘንድ እንደዚህ አልነበረም። ከወራቶች በፊት የተጻፉላትን ደብዳቤዎች እያነበበችና ፎቶዎቹን እያየች ታለቅሳለች። በዚህ ሁኔታ ከቀጠለች ማበዷ የሚቀር አይመስለኝም። ደብዳቤዎቹንና ፎቶዎቹን ነጥቄ እሳት ውስጥ ጨመርኩባት። እባክሽ አታቃጢብኝ፣ ያሉኝ ማስታወሻዎች እነዚህ ብቻ ናቸው ብላ እያለቀሰች ብትለምነኝም እንዲቆርጥላት መጨከን ነበረብኝ። እንግዲህ እሱ ካልፈለግሽ ምን እናደርጋለን? በቃ ተይውና ወደ ሀገራችን እንግባ አልኳት። እንደዚህ ተጎሳቁዬማ አልሄድም። አንቺ ስለ ሰው ምን አስጨነቀሽ? በቃ አልፈልግም፣ ትንሽ እጠብቀዋለሁ። ከዚህ በላይ ምንድን ነው የምትጠብቂው? መቼም ስልክ ተደውሎለት መልሶ መደወል ያልፈለገን ሰው አሜሪካ ድረስ ይወስደኛል ብሎ ተስፋ ማድረግ ጤንነት አይመስለኝም። ቢሆንም እጠብቀዋለሁ። እሺ እንዴት ሆነሽ ነው የምትጠብቂው? የቤት ዕቃ ሳይቀር ሸጠሽ ጨርሰሻል። በፈጠረሽ አታስጨንቂኝ። ምንም ቢሆን ምን እንዲሆኜ ወደ አዲስ አበባ አልመለስም። በይ አንቺ የራስሽ ጉዳይ። ልጁ ግን እዚህ በረሃ መሞት የለበትም። ሕክምናዬ እንደጨረስኩ ይዤው እሄዳለሁ። እኔም ልጄም የትም አንሄድም አለች እንደኔ ድምጿን ከፍ አድርጋ በቁጣ። ኦ ይቺ ልጅ አምርራለች። በጸባይም በጉልበትም ልትሰማኝ ስላልቻለች ሌላ አማራጭ ፍለጋ ገባሁ። ለሷ ሳልነግር ሰርታ መኖር ወደምትችልበት ሌላ ሀገር ልልካት ሰዎችን ማጠያየቅ ያዝኩ። እስከዚያው ድረስ አንድ የታወቀ ሆስፒታል ውስጥ ገብቼ የማህፀን ቀዶ ሕክምና ተደረገልኝ። ተዘግቷል ከተባለው የማህፀኔ ቱቦ ውስጥ የወጣውን ዘግናኝ ቢጫ ፈሳሽ አሳዩኝ። እሱን ሳይ ብሳቀቅም በመውጣቱ
የስንት ዓመት የመውለድ ምኞቴን የሚያሳካልኝ መስሎኝ ጓጓሁ። ስለዚህ ሐኪሜን አስጠየቅኩት። ዶክተር፣ ዳግመኛ ልጅ መውለድ እችላለሁ? ይመስለኛል ልጅ ለመውለድ ከ60 እስከ 70 በመቶ ዕድል አለሽ። እጅግ ከፍተኛ ደስታ ተሰማኝ። የመውለድ ዕድሌ ካለመውለድ ዕድሌ በጣም በልጧል። መውለድ እችላለሁ የሚል ላቅ ያለ ተስፋ ኖረኝ። እናትነትን በአንዷ ልጅ አውቀዋለሁ። ግን እንዴት ብቻዋን ያለ ወንድምና እህት ትቻት ልሄድ? አይሆንም። የወላጅ ኃላፊነት ለልጅ የሚወርሰው ሀብት ማቆየት ብቻ አይደለም። ከዚህ ባሻገር ቢፈለግ እንኳን የማይቆረጥ ስጋ ከጎኗ ሊኖራት ይገባል፣ ወንድም፣ እህት። እናም አሁን ያ ተስፋ አንሰራርቶ ደስታው ፈንቅሎኛል። በዚህም ከኬንያ ጉዜ 3 ነገር አትርፌ ወደ አገሬ ተመለስኩ። አንደኛው ከፍተኛ የመውለድ ተስፋ ነው። ምናልባት አሁን አንዴ በሞክር አምጬ የመውለድና ወልዶም የመሳም ዕድል ይኖረኛል። ትንሽ ቅር ያለኝ የጀርባ ህመሜ ነገር ብቻ ነው። ሐኪሞቹ የጀርባ ህመሜ እንደማይድን ነገር ግን በሕክምና ስቃዩ መቀነስ እንደሚቻልና ሕክምናው ቢያንስ 6 ወር እንደሚፈጅ ነግረውኛል። ሙሉ ለሙሉ ሳልድን 6 ወር እሰው ሀገር የሆስፒታል አልጋ ቁራኛ ልሆን ነው። አታድርጌ የምባለውን ነገር ሳላደርግ ከአውሊያው ጋር ብስማማ ስቃዩ ይቀንስልኛል ብዬ አሰብ። ማሰብ ብቻ አይደለም፣ ሁለተኛ የተከለከልኩትን ነገር ላለማድረግ ለራሴ ቃል ገባሁ። እንግዲህ ሁለተኛው ትርፌ ስቃይን ለመቀነስ መወሰኔ ነው። ሶስተኛው ትርፌ ደግሞ እህቴን ላይ ታች ብዬ በገንዘብ ኃይል ወደ ግብፅ መላኬ ነው። ወደ ግብፅ ከመሄዷ በፊት ለ5 ቀን ትራንዚት አዲስ አበባ መቆየት ነበረባትና ወደ አዲስ አበባ የተመለስነው አብረን ነበር። እንደፈራችው ከሰዋሚት አላመለጠችም። ልብስ ደራርበንላትም ያያት ሁሉ በክሳቷ ደንግጦ ነበር። ከንፈራቸውን እየመጠጡ ያሳቀቋትም አልጠፉም። ለማንኛውም ፍዳይን አይቼ ስንት የሰው ፊት ገርፎኝ የምወዳቸው ሰዎች ሳይቀር አስቀይመውኝ በመጨረሻ በመድኃኔዓለም ኃይል ወደ ግብፅ ሸኘዋት። ለድመት ግልገል እንኳን እጅግ የምትራራዋ ምዕራፍ የዚያን ቀን ልጇን የተለየችው አንጀት በሚበላ አኳኋን ነበር። ዘመድ ወዳጆቹን ሊሸኝ እቦታ የተሰበሰበን ሁሉ በእንባ አራጨችው። መለያየት ክፉ። ባዕድ ምን ያህል ቢጥር ለልጆች ፈጽሞ የማያሟላው አንድ ነገር እንዳለ ገብቶኛል። እሱም ከማንነት ጋር የሚያያዝ ጥያቄ ነው። ምዕራፍ ልጇን ባርዬን ጥላልኝ ስትሄድ ምንም እንዳይጎልበትና ደስተኛ ልጅ እንዲሆን ለመጣር ለራሴ ቃል ገብቼ ነበር። ግን ያሰብኩትን ያህል ደስታውን ማሟላት አልቻልኩም። ልብስ፣ ምግብ፣ መዝናኛ፣ ትምህርት፣ የቤት ውስጥ እንክብካቤና ትኩረት እንዲያገኝ ባደርግም በአባቱና በእናቱ ጉዳይ የሚያነሳውን ጥያቄ ከማድበስበስ ውጭ ማሟላት ተስኖኛል። ትምህርት ቤት ካሉ ጓደኞቹ ጋር እየዋለ በመጣ ቁጥር እኔ ግን ለምን አባት የለኝም ይለኛል። ማድረግ የምችለው አንድ ነገር ብቻ ነው። እሱም እውነቱን ነግሮ ለማረጋጋት መሞከር። አንዳንድ ጊዜ ደግሞ አስገራሚ ቃለ ምልልሶችን እናደርጋለን። ከእናቱ ጋር ኬንያ እያለ የታሸገ የላስቲክ ዱቄት ነበር የሚያውቀው። አንድ ቀን የተፈጨ ኩንታል ዱቄት በአህያ ሲገባ አይቶ ይህ ሁሉ ምንድን ነው ይለኛል። ዱቄት መለስኩለት። ወይኔ አለኝ ዝን ብሎ። እማዬ እኮ ይህንን ብታውቅ ኖሮ ከዚህ ሀገር አትሄድም ነበር። ኬንያ ውስጥ ያሳለፈው የችግር ጊዜ ሰቀቀን ውስጥ እንደከተተው ገብቶኝ ሐዘኑ ላፈን ሆኖ ልቤን ላጠው። የባርዬ ሁኔታ ለእናቱ ያለውን አፍቆት በወዲያ ጫፍ ምዕራፍ ጋር የሚኖረውንም ስሜት እንድገምት አድርጎኛል። አንድ ቀን ምዕራፍ ስልክ ደውላ ያለ ወትሮዋ ተፍለቀለቀች። ምንድን ነው አልኳት። የምሰራባቸው ሰዎች ወረቀት ሊልኩላችሁ ነው። ለማንና ለማን? ለአንቺና ለባርዬ ልንመጣ? አዎ፣ ልክ እዚህ እንዳንቺ መውለድ አቅቷት የነበረች ሴት በሕክምና መውለድ ስለቻለች እዚህ መተሽ እንድትሞክሪ ሁኔታዎችን አመቻችልሻለሁ። ዜናው ታላቅ ጉጉት አጫረብኝ። አሁን አለኝ። ግን የባርዬ ትምህርትስ? እናም ትምህርት ቤቱ ለክረምት ሲዘጋ ልንሄድ ከምዕራፍ ጋር ተቃጠርን። ልጅ ለመውለድ ያለኝ ተስፋ እየተሟጠጠ ቢሆንም ምናልባት በሚል ጥርጣሬ ስንገላታ ሰነበትኩ። አሁን ልጅ በስጦታ እንደማይገኝ እያረጋገጥኩ መጥቻለሁ። ከእግዚአብሔር ውጭ ልጅ ሰጥቶ ቃሉን የማያጥፍ ሰው የለም። እኔን ከተጠለሉት ውስጥ ማየት የተሳናት ድባቤ ሴት ልጅ ወልዳለች። ከድባቤ ጋር የልጅ ውል መግባት አይቻልም። እንኳን ሩት ኖራኝ ቀርቶ ጨርሶ መሃን በሆንም ከኔ ይልቅ ለእሷ ልጅ እንደሚያስፈልጋት አውቃለሁ። ስለዚህ ድባቤ ደጋግማ ብትወልድም የዚህ ድርድር የሚቀርብላት ሴት አይደለችም። ቢሆንም
ልጇን ልጄ ክርስትና አንስታት ቅርርባችን እንዲጠናከር ጥሬያለሁ። ምልእትም ወንድ ልጅ ወልዳለች። ከቤተ ክርስቲያን አግኝቼ አስጠግቼ አሳድጌ ለወግ ለማድረግ ያበቃኋት እኔ በመሆኔ በደረሰችበት ከመደሰት አልፌ ይህን ውለታ ልጠይቃት አላሰብኩም። በልጆቻቸው ተከብቤ መዋሌ በራሱ ደስታዬ ወደር የለውም። አጎቴ ጋሼ ብዙነህ የሴት ጓደኛው እንዳረገዘችለት የነገረኝ ቀን እኔ ራሴ ያረገዝኩ ያህል እጅግ ተደስቻለሁ። ሰርግ ልደግስልህ ብለው አልፈልግም አለኝ። እሱን ለማስደሰት እመኝ ነበርና እድሉ ሲያመልጠኝ ትንሽ በስጨት አልኩ። ጥቂትም ቢሆን የመንፈስ እርካታ የሰጠኝ አያቶቼ ቤት ራሴ በሰራሁትና እኖርበት በነበረው ቤት ውስጥ ሚስቱን ይዞ ሲገባ ሶፋና ቡፌ ሳይቀር ዕቃ እንዲሟላለት ማድረጌ ነው። በወቅቱ ለልጄ የነበረኝን ልዩ ጉጉት ከግንዛቤ በመክተት የመጀመሪያ ልጄን እንደ ልጅሽ እንድታሳድጊው ሰጥሻለሁ አለኝ። አታደርገውም አልኩት። የተወለደ ጊዜ አንስተ ለመስጠት አንጀትህ እሺ አይልልህም አልኩት። ቃሉን ቁም ነገሬ ሳልል ብቆይም እሱ ግን ከምሩ ኖሮ ሚስቱን ጠርቶ እፊቴ ቆመው በእግዚአብሔር ስም ቃል ገቡልኝ። ያን ያመንኳቸው። በቃላቸው መሰረት ልጃቸውን ሰጡኝ። ደስታዬ ወደር አጣ። ብዙም ሳይቆይ ዳግም ሚስቱ አረገዘች። እንዳሳድገው የተሰጠኝ ልጅ የጸናልኝ መስሎኝ እጅግ ተደሰትኩ። ነገር ግን ሁለቱ ሊስማሙ አልቻሉም። ዘውትር ይጣላሉ፣ ይነታረካሉ። ሁኔታው ቢያሰጋኝ ሚስት ሐሳቧን የሚከፍልላት ሥራ ስለሌላት ይሆናል ብዬ ከብት ገዝቼላት እንድታረባ ሐሳብ አቀረብኩ። መልሶ አስገራሚ ነበር። ከበት ጋር አልጨማለቅም። ጉዳዩ የእነሱ በመሆኑ መግለጽ በማልፈልገው ጉዳይ እጅግ የተካረረ ጸብ ውስጥ ገቡ። ይህኔ ጋሼ ብዙነህ እሷን ትቶ እኔ ጋር ተቀመጠ። አንድ ቀን ሚስቱ ከራስ ቤት እንደወጣችን የቤት መታ ይቅርታ ልጠይቅሽ ነው የመጣሁት፣ እሱም ቢሆን ስለሚያናድደኝ ነው እንጂ ወደዋለሁ አለችኝ። ሰው የሚወደውን እንዲህ አያደርግም አልኳት። መደረቤ ይገባኛል፣ ግን አብሽቃኝ ነበር። በዚህ መካከል ጋሼ መጥቶ እሷን ይዟት ሄደ። ሊያደርሳት መስሎ ነበር፣ ግን አደረ። አያቶቼ ቤት ደውዬ ስጠይቅ አያቴ አንቺ ልጅ አርፈሽ ተቀመጪ፣ እሱ እንደሆነ ተመልሶ ሚስቱ ጋር ገብቷል፣ ልጁንም አንስተሽ ስጪ አለችኝ። ልጁንማ እንዴ ሰጥቶኛል፣ በእናትነት ሳላጓድል ላሳድግ ቃል ገብቼ ተረክቤዋለሁ አልኳት። ስጭ አልኩሽ ስጪ። አልሰጥም። በዚህ ላይ ሁለተኛ ልጅ ወልደዋል፣ ስራም የላቸውም፣ እንዴት አድርገው ያሳድጓቸዋል? እሱ አያገባሽም፣ ስጪና እንደ ፍጥርጥራቸው ያደርጉ። እሱም የሆነ ቀን መጥቶ ከቤተሰቦቼ ጋር መኖር እፈልጋለሁ አለኝ። ኑራ፣ ማን ከለከለ? እና አሁን ልጄን መውሰድ እፈልጋለሁ። እሪ አልኩ። ግቢውን በሙሉ በእንብርክክ ዞርኩ። እባክህ እያልኩ ብማጸነውም አይሆንም ብሎ ከጉያዬ ነጥሎ ወሰዳት። ከቡና ቤት አስጠርቼ እሺ በፀሐይ አታንከውኳት፣ በመኪናው ሰዳት ብለውም ልብሷን በፌስታል እንደያዘ እምቢ ብሎኝ ወጣ። በልጋሺ ለእኔ ሞትከው ዛሬ ነው፣ ከእንግዲህ ላንተ አላለቅስም እያልኩና እየወደቅኩ እየተነሳው አምረሬ ጮኩኝ። በዚህ ሁኔታ አሳቀው በልጅ አምሮቴ ላይ ተዘባበቱበት። አንዳንድ ጊዜ ቁጭ ብዬ ሳስበው ከዘመዶቼ ይልቅ ከባዕዳን ጋር የምገባው ውለታ ቦታ አግኝቶ አየዋለሁ። የባዕዳኑን ያህል በአባቴና በእናቴ በኩል ያሉትን የተንዛዙ ዘመዶች ለመርዳት ጥረት አደርጋለሁ። በተለያየ ጊዜ የማገኛቸውን የአባቴን ልጆች ከመርዳት ወደ ኋላ አልልም። አምሳሉ ከምትባል ሴት የተወለደውን የአባቴን ልጅ ያኔ ገና ሳልቋቋም ነው እየረዳሁ ያስተማርኩት። እህቴ ሳራንም እንደዚያው እያስተማርኳት ነበር። ምን ይሆናል በስህተት መካከል ላይ ያረገዘች። ከእናቷ ጋር ተመካክረው ህመም ነው እያሉ እርግዝናዋን ቢደብቁኝም በስተመጨረሻ ደርሼበት እሷኑ ከጉድ ለማውጣት ሌላ እገዛ አደረግኩ። እርግዝናዋ አጋልጧት ስሟ ከመጥፋቱ በፊት ድል ያለ ሰርግ ደግሼ ዳርኳት። በኑሮ የምትቋቋምበትንም ነገር አደረግኩ። ከቅርብ ዘመዶቼ ባሻገር በአባቴ የሚዛመዱኝን የአክስቶቼንና የአጎቴን ልጆችና የልጅ ልጆች እንዲሁም የሩቅ ዘመዶች ሰብስቤ ግቢዬ ውስጥ መጠለያ በጅቼላቸዋለሁ። አብዛኞቹ አባቴን አምነው ከጎጃም ድረስ መጥተው ያባረራቸው ናቸው። ከነዚህ ሁሉ ዘመዶቼ ይልቅ በአዷ ሁልዬ በጣም ቅርቤ ናት። ምናልባት ዘመዶቼ ውለታዬን የሚያቆጥሩት ለእኛ ማድረግ ይገባታል ብለው ሊሆን ይችላል። ግን ምስጋና እኮ ጠቃሚ ነገር ሆኖ አይደለም። ለሰው በማድረግ የደከመው ግለሰብ ልፋቱ የት እንደደረሰ የሚያውቀው በምስጋና ብቻ በመሆኑ እንጂ። እኔም ብሆን ከምስጋና በላይ ሁልዬ የተሻለ ቦታ እንድትደርስ የዘወትር ምኞቴ ነው።
የኔ ባሪያ ሆና እንድትቀር አልመኝም። እኔ ጋር በነበራት 10,000 ብር ላይ ጨምረን አጠገቤ በመድኃኔዓለም ሰፈር ቦታ ገዝተን ቤት ሰርተን ነበር። ሁሉዬ ይኸውልሽ አልኳት አንድ ማለዳ። በሙያሽ ብዙ ሰው ያውቅሻል። ልጆችሽን ይዘሽ ወደ ቤትሽ ግቢና ምግብ ቤት ጀምሪ። ሁልዬ ላፏሺ ትበል እንጂ ከቤት የወጣችው እግሯ ቅፍፍ እያለው ነበር። ቤቷ ገብታ ስራውን ጀምራም ጠዋትና ማታ እኔ ቤት ናት። ተይ ስራውን በያዝ ለቀቅ ማከናወን አይቻልም አልኳት። እንዳልኩትም ሆነ። ምግብ ቤቱ አጥብቆ የሚይዘው ጠፍቶ ተዘጋ። መናገር ከብዶኝ ዝም አልኳት። እሷም ነገሩ ገብቷታል። አንድ ቀን አንቺ አንድ ቦታ ሳትደርሺ ጥዬሽ ላለመሄድ ለእግዚአብሔር የገባሁት ቃል አለ። ልጆቼ በአባትሽ ነው ከሚጥል በሽታ ይዳኑት። እኔም ባንቺ ነው የቆምኩት። እናም ቃል አለብኝ። አንቺ ለቁርባን ሳትበቂ ቤት ሰራው ብዬ ጥዬሽ አልሄድም አለችኝ። እንዲህ ያለ ባዳ ቀርቶ ዘመድ ይገኛል? እንኳን ዘመድ የእናት ልጅም ይሄን አያደርግም። እሷን ለሰጠኝ ጌታ ምስጋና ቀረብኩ። ብዙ ጊዜ ከዘመድ ጋር ያለኝን ውለታ ልገታ እፈልጋለሁ። አድርጌ የማላውቀውን ውለታ ቆጣሪነት ይጸናወተኛል። በተለይ በእናቴ በኩል ለሚዛመዱኝ አሬ አባቴ ይሻላሉ፣ ላፋቸው ያመሰግናሉ። የእናቴ ወገኖች ግን ቃል ሲገባላቸው ጥርጣሬ፣ ሲነገራቸው ጥርጣሬ፣ ሲደረግላቸው ጥርጣሬ፣ ሁል ጊዜም ጥርጣሬ። ከሁሉም ምዕራፍና ክስቴ መብራቴ ይሻላሉ። ለማንኛውም እነሱ አመሰገኑ አላመሰገኑ እኔ እነሱን ማገዝና ማሳደግ ግዴታዬ ነው። ለዚህም ነው ምዕራፍ ስታረግዝ ቤተሰቡ ችግር እንዳይፈጥርባት ደብቄ ያረስኳት። ኋላም የወለደችለትን ፍለጋ ወደ ኬንያ ልሄድ ነው ብትል ሁሉን አድርጌ ሸኘኋት። እንዲያ ተብሎ ባይሳካላት ወደ ግብፅም የላኳት። አሁን በቅርብ እንኳን የምዕራፍ ታናሽ ዓለም ትምህርት እምቢ ብሏት ስትቸገር ባይ ወጪዋን ሁሉ ሸፍኜ እዚያ እህቷ ጋር ግብፅ ልኪያታለሁ። ቀጠለ እንጂ ያለም ፍቅረኛ ደግሞ እሷን ስሸኝ ስቅስቅ እያለ ሲያለቅስ አይቼው ነው የተዋወቅ ነው። ከዚያ ወዲህ እየመጣ ሲጠይቀኝና ስለ ናፍቆቱ ሲያወያየኝ አሳዝኖኝ የእሱንም ግማሽ ወጪ ሸፍኜ ከፍቅሩ ቀላቀልኩት። ታዲያ ምን ይሆናል? ይህ ሁሉ ልፋቴ በጭንጫ መሬት ላይ እንደተዘራ ዘር ያለ ፍሬ ቀረ። ዘላለም ደግነቴን በጥርጣሬ እያዩ ሲብከነከኑና በክፋት ለመመለስ ሲጣጣሩ ያለው። አንድ ጊዜ ሩታና ባርዬ አያቶቼ ቤት ቆይተው ሲመጡ ነው። እኔ ከእንግዶች ጋር ተቀምጫለሁ። ባርዬ በሰዎቹ መካከል ወደ እኔ ይሮጣል። ሳንገናኝ ስለዋለ ሊስመኝ መስሎኝ ነበር። አሽትዬ አለኝ። አቤት ባርዬ፣ ምን ፈለክ አልኩት። አንቺ ግን ሸልሙጣ መሽላ ቤት ነው እንዴ የምትሸሊው? ተንኳይ የሚባል መሽላ ቤት ብሎ ጠየቀኝ። አፈርኩ፣ ተሸማቀቅኩ። ጠንቋይ ሸርሙጣ? ሰዎቹን ዞር ዞር ብያየውና እንደዚህ አይባልም ብዬ ልጁን ተቆጥቼ አባረርኩት። እንግዶቹ እስኪወጡ እየከነከነኝ ቆየሁ። ብቻዬን ስሆን እነ ሩታን ጠርቼ ጠየቅኳቸው። አለማሽና ሩታ ተጣልተው አለማሽ እንደሰደበቻትና ባርዬም እንደሰማ ነገሩኝ። ከአለማሽ ጋር ምን አጣላችሁ አልኳት ወደ ልጄ ዞሬ። አይ እንጀራ ቤት ስትለኝ ሆዴን አሞኝ ነበርና በቃኝ አልኳት። አንቺ መቼ ዳ እንጀራ ትበያለሽ? ትናንትና ያለፈልሽ ብላ ብዙ ሰደበችኝ። ከእናቴ ወገኖች የማገኘውን ባ ነው። አለቀስኩ። ከእናቴ ዘመዶች ጋር ጨርሶ እንዳይቆርጥልኝ የሚቀጥሉ ሽው ብዬ እንዳልገባበትም የሚያባንኑ ሁለት አይነት ሰዎች አሉ። የአያቶቼ ሁኔታ ቆርጬ ቤተሰቡን እንዳልተወ የሚያስገድደኝ ነበር። ከምዕራፍ ጋር እንደተደዋወል ነው ክረምት ላይ ቪዛ ተላከልን። እኔና ባርዬ ወደ ካይሮ ከመሄዳችን በፊት አያቶቼ ልሰናበት ወደ መኖሪያ ቤታቸው ሄድኩ። እማዬ ጤና ስለሌላት ብዙ ጊዜዋን የምታሳልፈው አልጋ ላይ ነው። ወንድ አያቴም በጠና ታሙ ስለነበር አሳክሜው አሁንም በአግባቡ አላገገመም። 2 ጊዜ ኦፕራሲዮን ሆናል። አሳዛኝ አረጋውያን ሆነዋል። የልጆቻቸውን ሆነ የልጅ ልጆቻቸውን ትኩረት እንደተነፈጉ ይገባኛል። ወደ እነ ምዕራፍ ጋር ወደ ግብፅ ልሄድ እንደሆነ ስነግራቸው እማዬ ድንጋጤ መታት መሰለኝ። ከብዙ ዝምታ በኋላ የሚረግፈውን በዋን በነጠላዋ ጫፍ አባበሰችና እንዲህ አለችኝ። ልጄ ከልጆቼ በላይ ጦረሽኛል፣ ረድተሽኛል። እግዜር ውለታሽን ይክፈልሽ። ኮተት ብላ ተነስታ መዳበስ ስትጀምር ተጠጋኋት። ከፊቴ ጀምራ ሰውነቴን እየነካካች ወገቤ ጋር ስትደርስ ልብሴን ገልጣ ሆዴን እየሳመች መረቀችኝ። የዘራሹ ይብቀል፣ የነካሹ ያፍራ፣ የክፉ ቀን መጠጊያ ሆነሽኛልና። እንባዬ እየተንጠባጠበ
ትከሻዋ ላይ ያርፍ ነበር። ወንድ አያቴም አንቺ ባትኖሪ አንቺን ባይጥልልን ኖሮ ምን ይውጠን ነበር? የቀን ጅብ ይበላን ነበር። ጧሪ አትጪ። ከዚህ ቤት ከዚህ ጣሪያና ግድግዳ ውስጥ ያልጠበቅኩት ነበር። የመጨረሻ ቀናችን መስሎኝ እንባዬ ያልቆማለኝ። ሆኖም እኔና ባርዬ ከግብፅ ስንመለስ አያቶቼን በሰላም አገኘኋቸው። ሌላ ጠንከር ያለ ደስታ። ከእናቴ ቤተሰቦች ጋር ያለኝን ግንኙነት ጨርሶ ለማቋረጥ የአያቶቼ ነገር ይፈታተነኛል። ጨርሶ ራሴን እንደ አንድ የቤተሰብ አባል አይቼ እንዳልቀጥል ደግሞ የእናቴ ጋሻ ጃግሬ በመሆን የሚንቀሳቀስብኝ የጥላቻ ቡድን በተለያዩ ድርጊቶች ይገፈትረኛል። አንድ ዓመት በዓል ላይ ነው። እንደ ሁልጊዜው ለእህቶቼ ልብስና ጫማ ገዛሁ። ከዚህ በተጨማሪ ለእናቴ ለቴቴ ልብስ ብገዛላት ብዬ አሰብኩ። ምርጫዋን እምብዛም አላውቀውምና የእንጀራ አባቴና ሁለቱ እህቶቼ እንዲያጋዙኝ አደረግኩ። ብዙም ሳይቆይ እናቴ መጣች። ስለምፈራት ብቻ ሳይሆን አንድ ቀን ፍቅሯን ትገልጥልኛለች ብዬ ስለምጠብቅ ሁለመናዋን የማጤን ልምድ አዳብሬያለሁና የዚያን ቀንም ትክ ብዬ እመለከታታለሁ። በሩን አልፋ እነበርንበት ክፍል እንደደረሰች አይኖቼ አይኗ ላይ ያረፉ። መብረቅ እንደሳተው ሰው ድርቅ ብላ ለጥቂት ጊዜ ከቆየች በኋላ አይኖቿን ከለበስኩት ልብስ ላይ ነቅላ ፈጠጠችብኝ። ስር የሰደደ ጥላቻ ነበር የታየኝ። አጉረጠረጠች። ስትንደረደር መታ አጠገቤ ደረሰችና አውልቂ አውልቂ፣ ማነው ልብሴን የሰጠሽ አለችኝ። አይኖቼን ጨፍኛ ቀረቀርኩ። አይኖቼ በመጨፈናቸው ሁኔታዋን ብሸሽም ድምጿ ግን አልተቋረጠልኝም። እየተንጨረጨረች አውልቂ አውልቂ ትላለች። አንዳንድ ቤተሰቦች ጣልቃ ሲገቡ ሰማሁ። ብርክት ምን ነካሽ? ምን ማለትሽ ነው? ለአንቺው ልብስ ልንገዛ ስንዞር ውለን ደክሞን ገና አረፍ ማለታችን እኮ ነው። ልብስሽንም የለበሰችው ልብሷ በጭቃ ተለውሶባት። ቁጣው የእንጀራ አባቴ ቢሆንም የእናቴ መንጨርጨር ለተወሰነ ደቂቃ ቀጠለ። የዚያን ቀን ቤቴ የደረስኩት ያልደረቀ ልብሴን ለብሼ ነበር። ከልብሴ ቅዝቃዜ ልቤ የገባው ጥላቻዋን ዘፍስፎኝ እንደነበር አስታውሳለሁ። የእናቴ ወገኖች ከሚስበው የሚገፈትረው ድርጊታቸው ይልቃል። እኔ ፍቅርን ስለምቃብዝ አንዳንድ ጥቃቅን ሁኔታዎችን አግንኜ እስበዋለሁ እንጂ ከዚያ ቤት መንጭቶ የደረሰኝ መልካምነት የለም ማለት እችላለሁ። እንዲያውም አንዳንድ ጊዜ ራሴን ከእናቴ ወገኖች አንጻር አይቼ ራሴን እንደ ቤተሰቡ አባል መቁጠሬ የሚያበግናቸው ይመስለኛል። ግድ ሆኖባቸው አማራጭ በማጣት እርዳታዬን ይቀበላሉ እንጂ መካከላቸው እንድገኝ አይሹም። አንዳንዴ ልክ መንግስታዊ ያልሆነ ረጂ ድርጅት እንደሚያደርገው እርዳታዬን ብቻ ምልክላቸውና ባልደርስባቸው ደስታቸው ነው ላለሁ። ቀረቤታዬ እየጠነከረና የቤተሰብ አባልነቴ እየጎላ የመጣ ሲመስላቸው በአንዳንድ ድርጊት ታግልለው ባዳነት እንዲሰማኝ ያደርጋሉ። አንድ ጊዜ የእንጀራ አባቴ መጥቶ ወደ ካይሮ የሚሄድ ሰው ተገኝቷል አለኝ። እሰይ ደስ ይላል። በቃ ለነ ምዕራፍ የምንልከውን ላዘጋጅ። ለመሆኑ ሰውየው መቼ ነው የሚሄደው? ዛሬ ወደ 6 ሰዓት ገደማ ነው ብለን ንገርን የተባልኩት አለኝ። ምን? ራሴን መቆጣጠር ተሳነኝ። እንደ ብራቅ ጮኽኩ። ለምን ቀደም ብላችሁ አልነገራችሁኝም? አልተመቸንም ነበር። በገንኩ። እኛም አሁን የሰማነው ቢለኝ አንዳች ቅሬታ ባልተሰማኝ። የድርጊት መልእክታቸው ወዲያው ደረሰኝ። ሆን ተብሎ የተፈጸመ ደባ እንደሆነ ገባኝ። እኔን ከእህቶቼ ጋር ለማቆራረጥ ተንጣጣው ማለት ይቀላል። ለመሆኑ እናንተን የሚመቻችሁ መቼ ነው? አሁን እኮ 4 ሰዓት ተኩል ነው። በዚህ 1 ሰዓት ጊዜ ውስጥ ለእህቶቼ ምን የረባ ነገር ልልክላቸው እችላለሁ? ነግረናት ነበር ለማለት ነው አሁን የመጣኸው? ንግግሬን እየዘበዘብኩ ወዲያው ተፍተፍ ማለት ጀመርኩ። እቤት ውስጥ ያለውን ለቃቅሜ ማሸግ ያዝኩ። ሽሮ፣ በርበሬ፣ ጥሬ ስጋ፣ ለምግብ ቤት ተከትፎ የተዘጋጀ የክትፎ ስጋ፣ አንድ የሀበሻ ቀሚስ ጨምሬ ሰጠሁት። ከሰዓት በኋላ ሞኝ እንደተኛው የእንጀራ አባቴ ተመልሶ መጣ። የሰጠሁትን ዕቃ አንከርፎ ይዞ ነበር። ወደ ቀጠሮው ቦታ ሄዶ የካይሮ ተጓዡን በመልክ ስለሚያውቀው ሊያገኘው እንዳልቻለ ዘበዘበ። የታመመ ጭንቅላቴን ደጋግፌ ወደ መኝታ ቤቴ። እየቆየ ግን አንገበገበኝ። ንዴቴ ጣሪያ ነካ። እንዴት ልቆጣጠረው? የሰራ አካላቴ ኤሌክትሪክ እንደጨበጠው ሰው ተንዘፈዘፈ። ውጭ ስደት ላይ ያለ ሰው የቤተሰቡ ወሬ ምን ያህል እንደሚርበው እያወቁ እንዲህ ቸልተኛና ጨካኞች መሆናቸው በኃይል አበሳጨኝ። በተለይ በዚያች ቅጽበት ትንሽ እህቴ ነበረች ከፊቴ ላይ ድቅን ያለችው። ባለፈው ጊዜ ይህንኑ አስመልክታ አንድ አሳዛኝ ደብዳቤ ልካልኝ ነበር። በህብረት የተከራዩበት ቤት ውስጥ ያሉ ልጆች ከቤተሰቦቻቸው እንደ ሽሮና በርበሬ ያሉ
የአገር ቤት ተናፋቂ ምግቦች በየጊዜው እንደሚላክላቸው፣ በየሳምንቱ ከወዳጅ ዘመድ 5 እና 6 ደብዳቤዎች እንደሚደርሳቸው ከጠቀሰች በኋላ የእኛ ቤተሰቦች ግን ሌላው ቀርቶ ብጣሽ ወረቀት እንኳን ልከውልን አያውቁም። በጣም አፍረንባቸዋልና እባክሽ ተቆጫቸው የሚል ይዘት ያለው የብሶትና የስሞታ ደብዳቤ ነበር የላከችልኝ። የዛሬው አጋጣሚ ደግሞ ምንም እንኳን ሳልዘጋጅበት በድንገት ስለተነገረኝ የረባ ነገር ልልክላቸው ባልታደልም ቢያንስ ቤተሰብ ረስቶናል ከሚል ሐሳብ አላቆ በተስፋ እንዲሞሉ የሚያደርግ መልካም አጋጣሚ ነው ብዬ በማሰብ ደስ ተሰኝቼ ነበር። ምን ያደርጋል አጋጣሚውን እንዳልጠቀምበት አጨናገፉብኝ። ወይ ከነጭራሹ ባይነግሩኝ ይሻለኝ ነበር። ቤታቸው ድረስ ሄጄ ልካቸውን ብነግራቸው ደስ ባለኝ። ነገር ግን በኃይል ስለታመም የትም መንቀሳቀስ አልችልም። ንዴቴን አምቄ እስኪነጋ መቆየት ደግሞ ተሳነኝ። ስለዚህ እዚያው በተንጋለልኩበት አልጋ ላይ ሆኜ ወረቀት ጽፌ ላኩላቸው። የጽሑፌ ይዘት ባጭሩ ይህንን ይመስላል። እናንተ ግን ምን አይነት ጨካኝ ሰዎች ናችሁ? ለምን ሰው ሲገኝ ልጆቹን ሳጓጉታችሁ ትቀራላችሁ? እነዚህ ልጆች እኮ እንደዚህ ሆነው አይቀሩም። አንድ ቀን ያልፍላቸዋል። እናንተ ግን ሰው አይደላችሁም። የራሳችሁን ቤት ሳትወዱ እርስ በርስ ሳትፋቀሩ ለምንድነው ወደ ቤተ ክርስቲያን የምትሄዱት? ለይምሰል ብትሄዱስ ማንን ነው የምታታልሉት? ጅብ እንኳን ለልጁ አካፍሎ ያበላል። ለመሆኑ ከሰው ነው የተፈጠራችሁት? ይህን ጽፌ ከላኩላቸው በኋላ ነበር ትንሽ ቀለል ያለኝ። ከብዙ ቀናት በኋላ መቅደስን አገኘኋት። ምን ሆናችሁ ነው የጠፋችሁት? በደብዳቤው ተቀይማችሁ ነው እንዴ? አረ በዚህ አይደለም፣ የተሰማሽን ነው የጻፍሽው። እነሱም በደብዳቤው ተነጋግረውበት አምነውበታል አለችኝ። የዛን ቀን መታመሟን አይቼ አሳከምኳትና ቡላና ማር እንደምልክላት ቃል ገብቼ በሰላም ተለያየን። ይህ በሆነ በ10ኛው ቀን የጥር ሚካኤል ላይ በቀጠሮዬ መሰረት በራስ ሆስፒታል የማህፀን ቀዶ ሕክምና አድርጌ ቤት የገባሁ። ሰነባብቶ መቅደስ ልታገባ መሆኑ ተነገረኝ። ለገዛ እህቴ ሰርግ እንደ ባዕድ ያውም ተረስቶ እንደታወሰ ባዕድ ተጠራሁ። ሰርጉ እሑድ ሆኖ ዓርብ ዕለት ጸበል ቅመሽ የሚል ጥሪ ደረሰኝ። በቤተሰቦቼ ዘንድ ጸበል ቅመሽ ማለት የሰርግ ጥሪ መሆኑ የገባኝ መልእክተኛዋ አክስቴ አለማሽ ደህና ደሩ ብላ ከተቀመጠችበት ከተነሳች በኋላ ወደ እነ አባዬ ዞራ በሉ የሰርጉ ቀን እንገናኝ ያለቻቸው ጊዜ ነው። እኔ በጓ ደግሞ የምን ሰርግ ብዬ ባልተፈለግኩበት ጉዳይ ላይ ጥልቅ ማለት። አትቀልጂ፣ መቅደስ ልታገባ አይደለም እንዲህ አሉኝ። ከት ብዬ ሳኩ። አሪፍ ቀልድ ነዋ። እነዚህ ሰዎች ለሕክምና በራስ ሆስፒታል የሰነበተችውንና በማገገም ላይ ያለችውን እህታቸውን በቀልድ ሊያዝናኗት አስበዋል ማለት ነው። እንደገና ፍርፍር ብዬ ሳኩ። ቀልዳችን መስሎሽ ነው እንዴ አሉኝ እንደገና ኮስተር ብለው። ፍርሃት ፍርሃት እያለኝ ሁሉንም ተራ በተራ ቃኘው። የሁሉም ፊት እንደ መርዶ ነጋሪ ሰው ፊት ቅጭም ብሏል። ኦ አምላኬ እባክህን ቀልድ አድርገው። ልቤ በኃይል እየመታ እንባ ያቆረዘዙ አይኖቼን ወደ አባዬ ወረወርኳቸው። አሁን አመንኩ፣ ይሄ ቀልድ አይደለም። አሃ አሁን ገባኝ። ባለፈው ጊዜ ለሴት አያቴ ልብስ ሊያሰፉላት ከኔ ቤት የወሰዷት ለሰርጉ ታስቦ ኖሯል ለካ። ቢኒያምስ ትላንት የጓደኛዬ ሰርግ አለብኝ ብሎ መኪናዬን የወሰዳት ለመቅደስ ሰርግ ፈልጓት ኖሯል ማለት ነው። ሰማይ ምድሩ ዞረብኝ። ጥልቅ ሐዘን ልቤን እፍና አደረገው። ምን ልሆን? ብጮህና ቢወጣለኝ እንዴት ደስ ባለኝ። አልቻልኩም፣ ቅጥል ላልኩ። እኔ እኮ ደስታቸው እንጂ ሐዘናቸውን አልመኝም። ችግር እንዲያዩ ከሰው አንሰው እንዲታዩ እንኳን አልፈልግም። ግን እንዴት ነው ለሰው ልጅ ሆድ ተገልጦ የሚታየው? ቢቻል በተለይ የእናቴ ልጆች አንድ ጊዜ ያሳይቻቸው በተዘጋ እንዴት ደስ ባለኝ። በእናቴ ተደጋጋሚ ያልተገባ ድርጊት በኃይል ከፋኝ። እስከዚህ ድረስ ምን በደልኳት? ስንት ነገር እንደሆንኩላት እሷና እኔ ብቻ ነን የምናውቀው። አረ ጥፋቴ ምንድን ነው? ይህን ያህል የከፋችብኝ ከምን የተነሳ ነው? ቅረቡኝ፣ በየጊዜው የመጣችሁ ጠይቁኝ ባልኩ። ከእናንተ ሌላ ዘመድ የለኝምና እባካችሁ አትራቁኝ ብዬ ነጋ ጠባ እነሱን መጨቅጨቅ የሆነ ኃጢአቴ? ወይስ ለምን ቁጭ ብላችሁ ወሬ ስታወሩ ትውላላችሁ? እናታችን እንደዚህ ናት፣ አባታችን እንደዚህ ነው ማለቱ አይጠቅማችሁም። ስራ ስሩ፣ ሕይወታችሁ የሚለወጠው በስራ እንጂ ሰው በሐሜት እየቦጨቁ በመዋል አይደለም እያልኩ እንደ እህት አቅርቤ መውቀሴ ይሆን ጥፋቴ? አይ መቅደስ፣ የዛሬ 10 ቀን ገደማ ተገናኝተን ሳሳክማት ምን ነው አልነገረችኝ? ዳሩ ከሷ መልካም ነገር አይጠበቅም። በልጅነታችንም ትጠላኝ ነበር።
በእኔ ታፍርም እንደነበር አውቃለሁ። ገና አያቶቼ ቤት ሳለው ነው በር ተንኳኩቶ ለመክፈት ስንደረደር ሄዳለሁ። የመቅደስ ጓደኛ ነበረች። እንደዚህ አፈር መስዬ ስታየኝ መቅደስ አለች ስትል ንቀት ፊቷ ላይ የተነበበ ጠየቀችኝ። እነማዬ ቤት ነች አልኳት። አንቺ እናት ቤት በማመናጨቅ ጠየቀችኝ። አይ አያቶቼ ናቸው። ምን ትዘባርቂያለሽ በሚል አስተያየት ገላመጠችኝ። በትዕግስት ለማስረዳት ሞከርኩ። ያኛ የእናቴ ቤት ነው፣ ይሄኛ የአያቴ ቤት ነው። ልጅቷ ፍንድት ብላ መሳቅ ጀመረች። እንዴ እንዴ እያለች ጠቋሚ ጣቷን አፍንጬ ላይ ደቅና ከሳቀች በኋላ የማላውቅሽ መስሎሽ ነው? መቅደስ እኮ ነግራኛለች። አንቺ የገረዳቸው ልጅ አይደለሽ? አሁን ያልሻቸውማ የመቅደስ ወላጆችና አያቶች ቤት ነው። ገባሽ? አሁን ሂጂና ጥሪልኝ። ምን ብዬ ማስረዳት እችላለሁ? ማስረዳቴ ምንስ ይጠቅመኛል? ያኔ ልቤ በመቅደስ እጅግ አዝኖ ነበር። የአሁን ድርጊቷ ያንን ሐዘን ከተደበቀበት አፈላልጎ ቀሰቀሰው። ስታገባ ደበቀችኝ። አሁንም ታፍርብኝ ይሆን እንዴ? ቤተሰቦቼስ? ለምን? በቃኝ። የእነዚህ ሰዎች ነገር በቃኝ። ነገረ ስራቸው ጭንቅላቴን በምሬት ሞላው። ከእንግዲህ ከእነሱ ጋር ምንም አይነት ዝምድና አያስፈልገኝም። እንደ ባዕድ ቆጥረውኛል። እኔም እንደ ባዕድ ልርቃቸው ይገባል። አልደርስባችሁም፣ አትድረሱብኝ ብዬ መልእክት ላኩባቸው። ከስንትና ስንት ጊዜ በኋላ ሽማግሌ ላኩብኝ። እንደ ልማዳቸው በሽፍንፍኑ ታረቁ ታረቁ ሲሉ፣ እንደው እናንተ ግን እንዴት ነው የምትፈርዱት? በደፈናው ታረቁ ከማለታችሁ በፊት መጀመሪያ ነገር ሰርጉን ለምን እንደደበቁ ማወቅ የለብኝም? አባዬና እማዬስ ምን አስቀየምኳቸው? ማንም ፈርተው ነው የደበቁኝ? በቅድሚያ ለዚህ ነገር አሳማኝ ምክንያት ያቅርቡልኝ። አለበለዚያ በሆዴ ከባድ ቅሬታ ይዤ ልታረቅ ብል እንኳን ልቤ እሺ አይለኝም። በቃ እነሱ የሚፈልጉኝ ለችግራቸው ሰዓት ብቻ ነው። ከፈለጋችሁ አላከበረችንም ናቀችን በሉ እንጂ እንዲህ በደፈናው አልታረቅም ብዬ የመድኃኔዓለምን ስዕል ይዤ እያለቀስኩ መሬት ላይ ተንከባለልኩ። ሁኔታዬን አይተው ነገርና ብርድ ብለው ሄዱ። ሰነባብተው የኔን የንስሐ አባት አብዬን ጨምረው ተመልሰው መጡ። ወዲያውኑ የመድኃኔዓለምን ምስል አፈፍ አድርጌ ቄሱን በመድኃኔዓለም ይዤዎታለሁ፣ ምንም ነገር እንዳታናግሩኝ፣ እኔ በሽተኛ ነኝ፣ ልኑርበት፣ ቢያንስ ለአንዷ ልጄ እንኳን ልኑርላት አልኳቸው። ቀስ ረጋ በይ የኔ ልጅ፣ ረጋ በይና አድምጪኝ። ይተውኝ አባ፣ እኔ ብዙ ብሶት ያለብኝ ሰው ነኝ። ሆስፒታል ብተኛ ይጠይቁኝ፣ በችግርና በደስታዬ ከጎኔ የሉ። ዘመድ አልባ ነኝ ብዬ እርሜን አውጥቼ አርፌ እንዳልቀመጥ ደግሞ ይኸው አጉል ይነካኩኛል። በቃኝ። ከዚህ በኋላ ከነሱ ጋር ምንም አይነት ዝምድና አልፈልግም። ስቅስቅ ብዬ አለቀስኩ። ፊቴ በእንባ ታጠበ። በዚህ ጊዜ ቄሱ ልጄ፣ አሁንም የምመክርሽ ረጋ እንድትይ ነው። ረጋ በይ። አንቺ በደልሽን ተናግርሻል። ታዲያ እነሱ የሚሉትን መስማት የለብሽም። መቼም ካለ አንድ ነገር እንደዚህ አያደርጉም አሉና ተቆጡኝ። ይህኔ ነበር ጆሮዬን ያዋስኳቸው። እስቲ ምን በደለችኝ ይሉ ይሆን? የእህት ሰርግን ባለ ትልቅ ጉዳይ ላይ የደስታ ተካፋይ እንዳልሆን የተፈረደብኝ ምን ከባድ ጥፋት ባጠፋ ይሆን? ለምን አገለሉኝ በሚል ሆድ ብሶኝ እንጂ በበሽታዬ ሳቢያ ቀድሞውንስ መች ሰርግና ቀብር ላይ ለመገኘት ታደልኩና። እሺ ይናገሩ፣ ምን እንዳስቀየምኳቸው ይኸው በዝርዝር ይናገሩ አልኩ ወንበር ስቤ የተቀመጥኩ። በደብዳቤ ጅብ ብላ ሰድባናለች፣ ይኸው ነው ቅሬታችን አሉ። ተልካሻ ምክንያት። እንደገና የንዴት ዛር ሰፈረብኝ። በባህሪ ጥንቁቅ ሰው አይደለሁም። በዚህ ጉዳይ ላይ ግን ምን ታይቶኝ እንደሆነ አላውቅም። የደብዳቤውን ቅጂ አስቀምጬው ነበር። እመር ብዬ በመነሳት ወረቀቱን ካስቀመጥኩበት አመጣውና መስመር በመስመር ካነበብኩላቸው በኋላ የቱ ጋር ነው የሰደብኳችሁ በማለት አፋጠጥኳቸው። ምን ተፍረታቸውን ከአንዱ ርዕስ ወደ ሌላው እንደ ፌንጣ እየዘለሉ ኃጢአቴን ከምረው ጥፋተኛ ሊያስብሉኝ በብርቱ ሞከሩ። ተቀባይነት አላገኙም እንጂ እኔም ለይቅርታ የሚያበቃ በቂ ምክንያት አላገኘሁም። ይገርማል፣ የሰው ልጅ እንዴት ከህሊና ይሸሻል። የሆነ ሆኖ ለእናቴ በየወሩ የምቆርጥላትን ብር አላቋረጥኩባትም ነበር። አንድ ቀን ባሏ ጋሽ የተሻለ ለእናቴ የቆረጥኩላትን የ2 ወር ገንዘብ አምጥቶ ለወንድ አያቴ መለሰለት። አያቴ አምጥቶ ሲሰጠኝ ምን ነው አለ አልኩት። አዝናለሁ፣ እናትሽ አሁን ልጆቼ ስለደረሱልኝ እርዳታ ያስፈልገኝም ብላለች ብሎ ሰጠኝ አለኝ። እኔስ ምኗ ነኝ? አድፍጣ ቀን እስኪወጣላት ትጠብቅ ነበር ማለት ነው።
ምስጋና ይቅር፣ እንዴት የደግነት ስራዬን የመጉጃ መሳሪያ ታደርገዋለች? ራሴን ጠላሁ፣ ሰው ጠላሁ። የዚህ ሁሉ ድርጊት መልእክቱ ራሴን እንደ ቤተሰቡ አባል እንዳልቆጥር መሆኑ የገባኝ ሰነባብቶ ነው። ግሩም የሆነ ትከሻ ግፊያ፣ ህጋዊ ግፍትሪያ፣ ለእኔ ብቻ የሚገባ ክሽን ያለ መልእክት። እናም ቀስ በቀስ ከቤተሰቦቼ ጋር ተራራኩ። አሁን ከአያቶቼ ውጪ ማንንም የምቀርበው ሰው የለኝም። እማዬም ጸብ እንዳይፈጠር ሰግታ አትምጪ ብላኛለች። በስልክ ብቻ በየቀኑ እየጠየቅኳት የሚያስፈልጋት የመሰለኝን ነገር ሁሉ በልጆች እየላኩላት በሩቅ ሳስታመማት ቆየሁ። በኋላ ድምጿ ሳይቀር እየደከመ መጣ። ብዙ አልቆየችም፣ አለፈች። አፈር ሳላለብሳት ቀረሁ። አምና የአባቴ ልጅ ወንድሜ ሳሙኤል ሲሞት ቃሌን አፍርሼ ቀብር ብሄድ ወድቄ ለብዙ ጊዜ ታመምኩ። ቤተሰቤ ቄስ አምጥቶ ሁለተኛ ቀብር እንዳልሄድ አስገዝቶኝ ትቻለሁ። በልጄ ሲያስፈራሩኝ አልወድም። አንቺ ሽባ ብትሆኚ ልጅሽን ማን ዞር ብሎ ያያት መሰለሽ ብለው ተቆጥተው አስተውኛል። እናም በማየም መጨከን ነበረብኝ። ሳላስታመማት ሞተች፣ ሳልቀብራት አፈር ለበሰች። በወንድሜ ቀብር ላይ ስታመም ለምን አርፈሽ አትቀመጭም ነበር ብለው ሲፈርዱብኝ የነበሩ ሰዎች ዛሬ ደግሞ እኚህ ሴት አሳድገው ለዚህ አድርሰዋት ቀብራቸው ላይ ሳትገኝ ቀረች ብለው አሞኝ